ግን አሁን አስቆይታት ወይም ደግሞ አትሄጂም ብላ እንደ ወዳጅ ካባበለቻት በኋላ ግን ነገሮችን በሙሉ ለራሷ እያመቻቸች ነው ማለት ነው። ምክንያቱም ሰውየው ትሁት ከዛ ቤት ከወጣች ድጋሚ ሊያገኛት እንደማይችል ስላወቀች ለሱም ሄዳ እንግዲህ ቲና ትሁት ልትሄድ ስትል መልሻታለሁ ስትለው በፍጹም ከዛ ቤት መሄድ የለባትም እስከዛሬ ድረስም ያለችበትን ስፈልግ ስለነበረ ነው እንጂ ከኔ የራቀች አሁን ላይ ግን ከኔ መራቅ የለባትም ብሏል ማለት ነው። አሁን የቲና ሸርና ተንኮል እንግዲህ ትሁት ላይ በጣም ሰርቷል ማለት ነው። ምክንያቱም ስታለቅስም እንደ አሳቢና እንደ ወዳጅ ነበረ ስታባብላት የነበረው። ትሁትም ያው ሆድ ብሷትና ትንሽ ከፍቷት ስለነበረ አምናታለች ማለት ነው። ደብዳቤውንም እንግዲህ ያው አንቺ ከእኔ ጋር ይቀመጥ ብላ ከወሰደች በኋላ እንግዲህ ለሱም ቢሆን ለደብዳቤውም ቢሆን ተንኮል አስባለት የካሌብ አባት ወድቆ እንዲያገኘው ካደረገች በኋላ የካሌብ አባትም እንግዲህ ክፉኛ ተጎድቷል ማለት ነው። ምክንያቱም ትሁት እንደ ልጁ ነች። ሁሉንም ነገር ተወያይተውና ተነጋግረው ማድረግ ይችሉ ነበረ። ከዛ ቤት አትሄጂም ብለው ያሏት ስለሚወዷትና እንደ ልጃቸው ስለሚያዩዋት እንጂ ሌላ ነገር አስበውስ አልነበረም እንደዚህ ያደረጉት። ትሁት ግን በአንጻሩ ለነሱ ክፉ ሆና ሳይሆን እነሱ ችግር ላይ ይገጥማቸዋል፣ በእኔ ምክንያት አደጋ ይደርስባቸዋል ብላ እያሰበች ነበረ ማለት ነው። እነሱን ከአደጋ ለመከላከል ነበረ ሁሉንም ነገር ያደረገችው ማለት ነው እንጂ ጠልታቸው አልነበረም። ቲና ግን ይሄንን ነገር ተጠቅማበታለች ማለት ነው። እንግዲህ ደብዳቤውን የካሌብ አባት ወድቆ ሲያገኘውና ሲያነበው ወይ ሰው ማለት እንደዚህ ነው ለካ ከኔ ባለመወለዷና ልጄ ስላልሆነች ነው ይሄንን እያደረገች ያለችውን የሰው ምንጊዜም የሰው ነው ብሎ እንግዲህ በጣም ተከፍቶ ቤቱ ውስጥ ከቤት ጥሎ ወጥቶ ራሱ እንግዲህ ለረጅም ሰዓት ከቤት ሸሽቶ ነበረ ማለት ነው። ምክንያቱም ትሁት እንደ ልጁ ስለሆነች ይሄንን ታደርጋለች ብሎ አላሰብም ማለት ነው። እዚህ ጋር የምናየው እንግዲህ ሁለቱም በየፊናቸው ፍቅራቸውን እየተገላለጹ ነው ያሉት። ምክንያቱም ትሁት እነሱ ይጎዱብኛል፣ ቤተሰቦቼ ላይ አደጋ ከመድረሱ በፊት እነሱን ማዳን አለብኝ ብላ ልትሸሽ ነበር እየሞከረችው ያለችው። አባትየውም እንግዲህ እንደ ልጄ ብትሆንና ልጄ ብትሆን ደግሞ ሁሉንም ነገር ታማክረኝና መሄድም ካለባት ተነጋግረን ነበረ መሄድ የነበረባት የሚለውን ሀሳብ ይዞ ከልቡ ተቀይሟታል ማለት ነው። እንግዲህ ይህንን ሁሉ እያደረገች ያለችው ቲና ነች ማለት ነው። አሁን ላይ ቲናም እንግዲህ አሁን ላይ ከሁሉም በላይ እንግዲህ ጉልበቷንና አይምሯን በጠቅላላ ለማሰራት እየሞከረች ነው ማለት ነው። ምክንያቱም ይሄ አሁን የመጣው ሰውዬ እንግዲህ የትሁት ወዳጅ እንደሆነ አውቀናል፣ አፍቃሪዋም እንደሆነ አውቀናል። በፍጹም እሷን ማጣት የለብኝም ብሏል። ቲና ደግሞ በተዘዋዋሪ እንግዲህ ካሌብ ትሁትን እንደሚያፈቅራት ነግረዋለች። የዛ ጊዜ የሚይዘውና የሚጨብጠውን አጥቷል ማለት ነው። እንግዲህ ካሌብ ላይም ትልቅ ችግር ሊደርስበት እንደሚችል ማሰባችን አይቀርም። ምክንያቱም ሰውየው ትንሽ ሲታይ ጨካኝ ነው የሚመስለው። ምንም ነገር ከማድረግ ወደኋላ እንደማይል እያየነው ነው ማለት ነው። ስለዚህ ካሌብን ከትሁት ላይ አይኑን ካላነሳ አይኑን ራሱ ጎልጉዬ ነው የማወጣለት እያላት ነበረ ለቲና። ቲና ግን እዚህ ጋር ለራሷ ጥቅም እያመቻቸች ነበረ። አንተ ከረዳኸኝ ነገሮች በሙሉ ይስተካከላሉ ብለዋለች። እንግዲህ እዚህ ጋር እያሰበች ያለችው እንግዲህ ቲና ከቤተሰብ ውስጥ አንዱን ለማስወገድ እያሰበች ነው የሚመስለው። እንግዲህ ይህም የሚሆነው የካሌብ አባትን እንግዲህ ሊገሉትም ያሰቡ ነው የሚመስሉት። ምክንያቱም እሷ አሁንም የሀብትና የንብረት ጥማቷ በሙሉ አለቀቃትም ማለት ነው። አሁን ላይም እንግዲህ ሁሉንም ነገር እያስመሰለች ነው ያለችው እንጂ አሁንም ቲና ነገሮችን ከመሸረብና ሰዎቹን ለመጉዳት ከማሰብ ውጪ መቼም ቦዝና አታውቅም ማለት ነው። ዳኒም በበኩሉ እንግዲህ እንደማያፈቅራትና ፍጹም የሷ እንደማይሆን ካሰበች በኋላ እንግዲህ ቲና አሁንም ድጋሚ ስህተት ትሰራለች ብለን አናስብም። ምክንያቱም ሚስጥሯ ነው ለራሷ ካልያዘችው በስተቀር አሁንም ዳኒ እንደሚያበላሽባት ግልጽ ነው። ከአንዴም ሁለት ጊዜ ስላበላሸባት አሁን ላይ ግን እሷ ምንም ያሰብኩትና ያቀድኩት ነገር የለም፣ እንደውም አንተ ጋር እቅድ ካለ ንገረኝ ብላ እያታለለችው ነው። ያው ዳኒ ደግሞ የቲናን ጠንቅቆ ስለሚያውቃት ቲናን በፍጹም ላምንሽ አልችልም የሆነ ነገርማ አለ ብሎ ተጠራጥሯታል። እሷ ግን ምንም ነገር የለም እያለችው ነው።
ነው። አሁን ላይም ዳኒን እያጃጀለችው ያለችው ነገር አንተ ከኔ ጋር ለመሆን ካሰብክና ፍጹም ካፈቀርከኝ ካሌብን እፈታውና ከአንተ ጋር ሆናለሁ፣ አለበለዚያ ግን ካሌብን አልፈታውም እያለች ዳኒን እያባበለችው ነው ያለችው ማለት ነው። ዳኒ ደግሞ ድጋሚ ለመሆን ፈጽሞ አላማም የለውም። አሁንም እያዋራትና አብሯት ያለው እንግዲህ በካሌብ አባት ምክንያት ነው። የምትሰራዋን ከስሩ ተከትለህ ልትነግረን ይገባል። ምክንያቱም እሷ እኛን የምታጠቃበት መንገድ ስለማይታወቅ አንተም ብቻ ነው የምታምነው፣ አንተም ስለምትወድህ ምንም ነገር አትደብቅህም ብሎ እንግዲህ ወደ እሷ እንዲመጣ አድርጎታል። ዳኒ ግን ባይዋጥለትም ያው አሁንም ከቲና ጋር ነው ያለው ማለት ነው። እንግዲህ ዳኒ አሁን ላይ ቲና ምንም እየነገረችው አይደለም፣ ግን በፍጹም እያመናት አይደለም እሱም ማለት ነው። ሌላው ካሌብ ነው። እንግዲህ ካሌብ አሁን ትሁትን አላፈቅራትም ይበል እንጂ ካሌብ ትሁትን በጣም ነው የሚያፈቅራት ማለት ነው። ምክንያቱም ከዚህ በፊት እንዳየነውም እየቀናባት ነው ያለው። ወታ ስትሄድም በጣም እየተናደደ ነበረ። አሁን ላይ ግን ደጋግሞ ይቅርታ ከጠየቃት በኋላ የካሌብ አባትም በግልጽ ነግሮታል። አንተ ትሁትን ታፈቅራታለህ ብሎ ሲለው በፍጹም አላፈቅራትም ብሎ ዋሽቷል። ግን ካሌብ ግን ትሁትን እንደሚያፈቅራት ነው እየተሰማን ያለው። እንግዲህ አሁን ላይ ከትሁት በጣም ለመቅረብ እየሞከረ ነው ያለው። እንዲሁም አብረው ፊልም እንዲያዩም ጠይቋታል ማለት ነው። እሷም ስለምትወደው እንግዲህ እምቢተኝነቷን አላሳየችውም። ያው አሁን ላይ ግን ይቅርታውን ስለተቀበለችውና ሁሉንም ነገር የሚያደርገው ለሷ ብሎ እንደሆነ ደጋግሞ እየነገራት ነው። እሷም አልተቀየምኩህም ይቅርታ አድርጌልሃለሁ ብለዋለች ማለት ነው። እንግዲህ ካሌብም ትሁትም እንግዲህ ወክ ለማድረግ ውጭ ላይ ወታ ያው የሚከተላት ሰውዬ ሲያደነባብራት እንግዲህ ካሌብ አግኝቶ ሲጠይቃት ምንም አልሆንኩኝም ብላ ዋሽተዋለች። ግን ካሌብ ደግሞ አብሬሽ መሆን እችላለሁ ወይም ደግሞ አብረን የሆነች ጊዜ ማሳለፍ እንችላለን ወይ ብሎ ሲላት ተስማምታለች ማለት ነው። እንግዲህ እዚህ ጋር ካሌብ ትሁትን በጣም ያፈቅራታል። ግን ለምን ለመናገር እንደፈራ አናውቅም ማለት ነው። አባትየውም አውቀውበታል። ቅናት መቼም የሚመጣው ያፈቀሩት ሰው ነው እንጂ እንደዚህ ለቤት ሰራተኛ ወይም ደግሞ ለአንድ ሰው ለተራ ሰው ተብሎ እንደዚህ መናደድና መበሳጨት ወይም ደግሞ መጨነቅ ማንም ሰው የማያደርገው ስለሆነ አባትየውም ከዚህ ነገር ተነስተው ካሌብ ትሁትን እንደሚያፈቅራት አውቀውበታል ማለት ነው። የካሌብ አባት ደግሞ በትሁት ተናዶ ውጪ ላይ ቆይቶ ወደ ቤት እየገባ ባለበት ሰዓት እንግዲህ የቲና ተባባሪ ከኋላ ተከትሎታል ማለት